ኢንትራንስ ፈተናችሁ ላይ ሊመጡ የሚችሉ የሲኩዌንስ ጥያቄዎችን እየሰራን ነው። ዛሬም ሌላ የሲኩዌንስ ጥያቄ ይዤላችሁ መጥቻለሁ። ላይክ፣ ኮሜንት፣ ሼር ማድረጋችሁን እንዳትረሱ ጋይስ። ለስ ጎ። እሺ የዛሬው ጥያቄ ምንድን ነው የሚለን? ኢፍ ኤን ኢዝ አን አሪትሜቲክ ሲኩዌንስ ኤንድ ኤ1 is minus 5 and a5 is 15 then what is the value of a11 ነው የሚለን። የመጀመሪያው ተርም ተሰጥቶናል a1 which is minus 5 and አምስተኛው ተርም ተሰጥቶናል a5 which is 15 then what is the value of a11 የተጠየቀው። 11ኛው ተርምን ለመፈለግ ከመሄዳችን በፊት ምን ማግኘት አለብን? አሪትሜቲክ ሲኩዌንስ ከሆነ ዲፍረንሱን ማግኘት አለብን። ዲፍረንሱን ለማግኘት እነዚህ ሁለት ተርሞችን እንጠቀማለን ማለት ነው። ስለዚህ በአሪትሜቲክ ሲኩዌንስ ፎርሙላ መሰረት ኤን ማለት ምንድን ነው? ኤ1 ፕላስ ኤን ማይነስ 1 ታይምስ ዲፍረንስ ነው። ስለዚህ ኤ5 ማለት ኤ1 ፕላስ 5 ማይነስ 1 ታይምስ ዲፍረንስ ነው። ኤ1 ደግሞ ተሰጥቶናል፣ ኤ5 ተሰጥቶናል። ስለዚህ ኤ5 ማለት 15 minus 5 plus 5 minus 1 which is 4 times the difference ማለት ነው። ስለዚህ 5 minus 5 ወደዚህ ሲመጣ 15 plus 5 equals to 4 times the difference እናገኛለን ማለት ነው። ስለዚህ እዚህ ጋር ምን እናገኛለን? 20 is equal to 4 times the difference over 4 ዲፍረንሳችን ምንድን ነው ማለት ነው? 5። ስለዚህ አሪትሜቲክ ሲኩዌንሳችን 5 እየጨመረ የሚሄድ ሲኩዌንስ ነው ማለት ነው። ስለዚህ ዲፍረንሳችንን ካገኘን 11ኛው ተርም ማግኘት ቀላል ነው የሚሆነው። እዚሁ ፎርሙላ ላይ አስገብተን ስንሰራው a11 ማለት ምን ይሆናል? a1 which is አሁንም ማይነሱ 5 ፕላስ n ማይነስ 1 n ስንት ነው? 11 ነው። ስለዚህ 11 ማይነስ 1 ታይምስ the difference 5 ማይነስ 5 ፕላስ 11 ማይነስ 1 ስንት ይሆናል? 10 ይሆናል። 10 times 5 15 minus 5 is 45 ማለት ነው። ስለዚህ our 11th term is what? 45 ነው ማለት ነው።